የኢትዮጵያ ብሔራዊ ባንክ በትላንትናው ዕለት ከፍተኛ የሆነን እርምጃ የጥቁር ገበያ ሐዋላ የሚልኩም ሆነ አስተላላፊ ድርጅቶች ላይ ጥብቅ መመሪያ አውጥተዋል። ምናልባትም በዚህ መመሪያ መሰረት የጥቁር ገበያ ሐዋላ ማብቂያው እየቀረበ ነው። ሆኖም በዛሬው ዕለት አዳሩን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 13 2018 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በትናንትናው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ የጥቁር ገበያ ሐዋላን ለማጥፋትና ለማዳከም ከፍተኛ የሆነን እርምጃ ለመውሰድ ዝግጅቱን ጨርሷል። በተለይ በተለያዩ የዓለም ሀገራት ሆናቸው ገንዘብን ወደ ኋላ የምትልኩ ካላችሁ ከፍተኛ ጥንቃቄ ልታደርጉ ይገባል። ይህም በሐዋላ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሚልኩም ላይ የመንግስት ጥብቅ መመሪያ ስለወጣ ከፍተኛ ጥንቃቄ አድርጉ እንላለን። ታዲያ በዛሬው ዕለት የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል? የ16 ሀገራትን ሙሉ ዝርዝር እንዲሁም በባንኮች ደረጃ የ7 ሀገራትን መረጃ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። እንደተለመደው ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በዛሬው ዕለት የዶላር የምንዛሬ ዋጋን በማስቀደም ወደ እናንተ እናደርሳለን። ነገር ግን መግቢያ ላይ የገለጽኩላችሁ የኢትዮጵያ ብሔራዊ ባንክ ከፍተኛ የሆነን እርምጃ ሊወስድ ስለመዘጋጀቱ ጥብቅ መመሪያዎች እየወጡ ይገኛሉ። በተለያዩ የዓለም ሀገራት ሆናችሁ ገንዘብን በህገወጥ የምትልኩ ከፍተኛ ጥንቃቄ ልታደርጉ ይገባል ለማለት ያክል እንግዲህ እወዳለሁ። በዛሬው ዕለት አንድ የአሜሪካ ዶላር 161 ብር ከ50 ሳንቲም ሲመነዘር 100 የአሜሪካ ዶላር 16150 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለትም አንድ የካናዳ ዶላር 115 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 11530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 190 ብር ከ90 ሳንቲም ሲመነዘር 100 ዩሮ 19000 ከ90 ሳንቲም ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 219 ብር ከ93 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21993 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ የኳታር ሪያል ነው። የኳታር ሪያል እንደምታውቁት ዌብሳይቱ ያስነብብም። ሆኖም በትላንትናው ምሽት ላይ እንግዲህ መረጃውን እንዳገኘነው አንድ የኳታር ሪያል 42 ብር ከ79 ሳንቲም ሲመነዘር 100 የኳታር ሪያል 4279 የኢትዮጵያ ብር ሲመነዘር እንደዋለ በትናንትናው ዕለት መረጃው ደርሶናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 529 ብር ከ15 ሳንቲም ሲመነዘር 100 የኩዌት ዲናር 52915 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም አንድ የሳውዲ ሪያል 43 ብር ከ62 ሳንቲም ሲመነዘር 100 የሳውዲ ሪያል 4362 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት እንግዲህ አንድ የዱባይ ድርሃምን ስንመለከት 44 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 4490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኦማር ሪያል ነው። የኦማር ሪያል እንግዲህ በምንዛሬ ደረጃ የዓለማችን ቁጥር 1 የሆነች ሀገር ናት። በዛሬው ዕለትም አንድ የኦማር ሪያል 422 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 42270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 204 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 20490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 105 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም አንድ የጆርዳን ዲናርን ስንመለከት
229 ብር ከ91 ሳንቲም ሲመነዘር 100 የጆርዳን ዲናር 22991 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 428 ብር ከ83 ሳንቲም ሲመነዘር 100 የባህሬን ዲናር 42883 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 22 ብር ከ65 ሳንቲም ሲመነዘር 100 የቻይና ዩዋን 2265 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽክል ነው። በዛሬው ዕለት አንድ የእስራኤል ሽክል 48 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽክል 4880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ ከህጋዊ ባንኮች መካከል የኢትዮጵያ ንግድ ባንክ ከትላንትናው ዕለት ጀምሮ እንግዲህ የውጭ ምንዛሬ ላይ ጭማሪ አድርጓል። በዚህም አንድ የአሜሪካ ዶላርን 146 ብር ከ59 ሳንቲም ገዝቶ 149 ብር ከ53 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን ስንመለከት 192 ብር ከ44 ሳንቲም ገዝቶ 196 ብር ከ29 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 170 ብር ከ17 ሳንቲም ገዝቶ 173 ብር ከ57 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 180 ብር ከ82 ሳንቲም ገዝቶ 184 ብር ከ44 ሳንቲም እየሸጠ ይገኛል። የኩዌት ዲናርን ስንመለከት 469 ብር ከ65 ሳንቲም ገዝቶ 479 ብር ከ05 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 20 ብር ከ19 ሳንቲም ገዝቶ 20 ብር ከ60 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 39 ብር ከ92 ሳንቲም ገዝቶ 40 ብር ከ72 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 39 ብር ከ08 ሳንቲም ገዝቶ 39 ብር ከ87 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። ዛሬ እንግዲህ ያለውን ዕለታዊ ወቅታዊ የጥቁር ገበያ ሐዋላ እንዲሁም ከባንኮች መካከል የኢትዮጵያ ንግድ ባንክን መረጃ በንጽጽር ወደ እናንተ ይዘናል። መግቢያ ላይ እንደገለጽኩላችሁ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን እንዲሁም የጥቁር ገበያን ለማዳከምና ለማጥፋት ከፍተኛ የሆነን እርምጃ ከትላንትና ጀምሮ እየወሰደ ይገኛል። በተለያዩ የዓለም ሀገራት ያላችሁ እንግዲህ ከፍተኛ ጥንቃቄ አድርጉ ለማለት እወዳለሁኝ። በኋላ እንግዲህ ከሚቆጫችሁ ይህንን መረጃ ከልብ ልታውቁና ልትገነዘቡ ይገባል እያልኩኝ ቪዲዮን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።